የኪሩቤል ተቀናቃኝ መጣ ማለት ነው። የኪራ ተቀናቃኝ እንግዲህ ቅዱስ ተብዬው የጽናት አብሮ አደግ እንግዲህ ጽናትን ሁልጊዜ የሚጨቀጭቃት መጥቷል ማለት ነው። ከባድ ችግር ተመስሎ እሷ ግን ቤኪ ነው ምናምን ብላ የተዋወቀችው እንግዲህ አዎ ቤኪ እንግዲህ ቅዱስ ነው ሌላኛው ላይ። ታዲያ እዚህ ቤት ውስጥ ሌላ ችግር ሳይፈጠር ይህን ሰውዬ ቶሎ ብዬ ወደ መጣበት መመለስ አለብኝ እያለ እንግዲህ ኪራ በቅናት ሊንጨረጨር ነው ካሁኑ ማለት ነው። ሌላኛው አቶ በላይ እንግዲህ ሰዎችን እያስጨነቀ ይገኛል። ዛሬ እንደተናገረው እንደሆነ እነ ጽናትን እንደገና ሊያስጨንቃቸው ነው። ልጅቷ እሊናን አይታችሁ ከሆነ ባለፈው ከጽናት ላይ ስልክ ቁጥር እንደተጎዳ ሰው ምንም ቤተሰብ እንደሌላት አይናት አድርጋን የቀረበቻት ምክንያቱም ለበቀል ገብቷቸዋል። ጽናት የዋ ደግሞ አሳዝናት ስለነበረ ተደፍሬ በሰው ቤት ስለምሰራ አሁንም ሰውየው ሸሽቼ ነው እዚህ ጋር የመጣሁት ምናምን አለች። እሷ እኮ ምንም አልሆነችም። የበላይ ልጅ እንደሆነች ፈጽሞ አያውቁም ማለት ነው። እሷ ለበቀል ነው አሁን የተነሳችው። ሄኖክን ማን የመታው ይመስላችኋል? ሄኖክ እንግዲህ ሄኖክን የደበደበው ያ ሰውዬ ነው፣ ጠበቃው ተብዬው እሱ ነው የደበደበው። ምክንያቱም በተለይ ሄዶ ኪያን ይቅርታ ስለጠየቃት ተናዶ ምናምን ነገር እሱ ነው የደበደበው ማለት ነው። እና አሁን ላይ እሱ የደበደቡኝ አቶ በላይ ሁላቸውም ናቸው፣ እነሱ ናቸው እኔን የደበደቡኝ እያለ ነበር ማለት ነው። አቶ በላይ ደግሞ ያንተ መደብደብ ለኛም አደጋ አለው። ምክንያቱም አደጋው ደግሞ ሁሉም ነገር ወደኛ ያጠናቁማል። አንተ ከኛ ጋር ጸብ ስለሆንክ አውቀው ነው እኛን ተጠቅመው ይሄንን ያደረጉት እያለ እንግዲህ እያዙኝ ልቀቁኝ አለ ማለት ነው። እና ከዚህ በኋላ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። ሲቀጥል ደግሞ እንግዲህ ኪራ ገና ልጁ ውሎ እንኳን ሳያድር ቅናቱን ጀምሯል ማለት ነው። እንዴ ናትና ጭራሽ አቅፋታል እንዴ ጭራሽ እጇን ይዛታል እንዴ ሲል የእውነት ኪራ ዘና ነው የሚያደርገኝ እኮ የምሬን ነው የምላቸው። እንዴት እንደሚያስቀኝ አልጠይቁኝ ማለት ነው። እና የኪራ ቅናት ደስ አይልም? እንደፈራሁት ሚስቴ ሊነጥቀኝ እኮ ነው። በፍጹም ይሄንማ እንድታረግ አልፈቅድልህም አቶ ቅዱስ ተናግሬያለሁ እያለ እንግዲህ አንዴ ወደዛ አንዴ ወደዚህ ሲሄድ የእውነት ዘና ነው የሚያደርገኝ ኪሩቤል ማለት ነው። አባባ በእውቀትም ታዲያ በላይ ጋር ሄደው በላይን እባክህን እኔና አንተ ሁለት ጸጉር አብቅለናል። ስለዚህ ልጆቹ ገና አላደጉም፣ ታዳጊዎች ናቸው። እናም እባክህ ከህይወታቸው ውስጥ ውጣ፣ አትረብሻቸው፣ በሰላም ይኑሩበት እባክህን። አቶ በእውቀት ሁለት ጸጉር ነው ያልከው? ይኸውልህ ሁለት ጸጉር ያበቀልከው አንተ ነህ። እኔ ግን እያንዳንዷን ከኔ የተወሰደችዋን በሙሉ ሳላስመልስ መቼም ረፍት አግኝቼ አልቀመጥም። ትሰማለህ አቶ በእውቀት? እያንዳንዷን ነገር አስመልሳለሁ። እና እሱ እንደዚሁ እየዘለለ እኔ እንደዚሁ ለጭብጭቤ ሊቀር ነው እንዴ? የማይታሰብ ነው። ለማንኛውም አቶ በእውቀት አትልፋ፣ እያንዳንዱን እበቀላለሁ፣ ገና አልጨረስኩም ብሏል ማለት ነው። እና እንግዲህ ሄኖክ ደግሞ ቤቲን እንግዲህ ለአይኑ ጥልት አድርጓታል፣ ለአይኑ ማለት ነው። ምክንያቱም ባለፈው እንግዲህ ተናዳ እላው ላይ ደቅናበት ነበረ። ባለፈው ልትገኝኝ የነበርሽ ሴት ዛሬ ደግሞ ስትንከባከቢኝ። እናም እንግዲህ መርማሪው መጥቶ ኪያ ሁላቸውንም ሄደ አስቀይሜያቸዋለሁ ይቅርታ ጠይቀ ምናምን ነገር አለው። አዎ ጠይቄ ነበረ፣ ግን እኔ ከዛ በሰላም ነው የወጣሁት። ምንም የለም። እኔ ከኋላዬ ከመጠጥ ቤት አምሽቼ ስገባ ከኋላዬ የሆነ ነገር ሲመታኝ ብቻ ነው እየተሰማኝ እንጂ ማን ይሁን ማን ምንም የማውቀው ጉዳይ የለም። ይሄው ነው የተፈጠረው ነገር። ይኸውልህ ሄኖክ የተፈጠረው ነገር ብትነግረን ይሻልሃል። እኔ ግን አጣርቼም ሆነ አብራርቼ ልደርስበት እችላለሁ ወንጀለኛውን። ስለዚህ እውነታውን ብትናገር ይሻልሃል ሲለውም እንግዲህ እውነታው ይሄ ነው፣ ምንም ልረዳህ አልችልም መርማሪ። የመታኝን ሰው ባቅማ ለእኔም ጥሩ እኮ ነው፣ ግን አላውቅም ማን እንደመታኝ የማውቀው ጉዳይ የለም አለው ሄኖክ። ነው? አዎ እንደዛ ነው። ስለዚህ ቆይ አንተ እነ ኪሩቤል ቤት ሄደህ ይቅርታ ምናምን ጠይቀህ አልነበረም እንዴ? አዎ ጠይቄ ነበረ፣ ግን በቃ
ከዛ በሰላም ነው የወጡት። ከእነሱ ጋር ምንም ነገር አልተ ከዛ በኋላ እንግዲህ ወይዘሮ ቤቲ እነ ኪያን ሄዶ ይቅርታ መጠየቁን ስትሰማ አበደች ማለት ነው። ጭራሽ ቤታቸው ሄደ ነበረ ስትለው፣ አዎ ሄጅ ነበር። ምን ነው ከአንቺ ህይወት ጋር የሚያገናኘው ነገር የለም አለ እንዴ? በድያታለሁ፣ አጥፍቻታለሁ። ለዛም ደግሞ ይቅርታ ይገባታል። ሄጄ ይቅርታ ጠየቅኳት እና ከዛ በኋላ ተንጨረጨረች። እንግዲህ ወይዘሪት ቤቲ ወይኔ ቤቲ ድሮም እኮ እንደማያፈቅረኝ አውቃለሁ እኮ ራሴ ልፊ ቢለኝ ነው እንጂ ሰራልሃለሁ። ቆይ ሄኖክ፣ እኔ ቤቲ አይደለሁም። በፍቅር ለያዘኝ በፍቅር እያዛለሁ፣ በጸብ ከመጣብኝም እንደዛው ነኝ። እመነኝ፣ ለሁላችሁም ዋጋቸውን እሰጣችኋለሁ እያለች እንግዲህ ቀጠለች ማለት ነው። እንግዲህ ወይዘሮ ቤቲ ተንኮሏ የታወቀ ነው። ደግሞ ምን ልታደርገው እንዳሰበች ደግሞ እኛ ምንም የምናውቀው ጉዳይ የለም ማለት ነው። ሲቀጥል ወይዘሪት ቤቲ የተናደደችው በምን ይመስላችኋል? ለምን ኪያን ሄዶ ይቅርታ ጠየቀ ነው። አንደኛ እንደዚህ ያንጨረጨራት ያለው ለምን ምን ሲባል እኔ ሚስቱ እዚህ ቁጭ ብዬ እኔ ሚስቱ አይደለሁም ወይ ለምን አያማክረኝም የሚለው ነገር እንግዲህ አንጨርጭሯታል ማለት ነው። እሱ ደግሞ ከምንም እንደማይቆጥራት ደጋግሞ ነግሯታል። እሷ ግን በአንዱ እየሰማች በአንዱ ታፈሳለች። ቤቲ ለማንኛውም ከዚህ በኋላ ያንቺ ገዛ አያስፈልገኝም፣ አንቺ የሰራሸውንም አልጠጣምም አልበላም፣ ዞር በይ ብሎ ሻዩንም እላዋ ላይ ድፍት አደረገባት። በጣም ተናዳም ደንግጣም ወጣች ማለት ነው። ሌላኛው አማን እንግዲህ ከአቶ በላይ ጋራ ነው እየሰራ ያለው። አቶ በላይ ማን ነው እንደዚህ ያደረገ? ኪራ ሊሆን ይችላል እኮ አለችልና፣ አይ ኪራ እንደዚህ አይነት ተንኮል የለበትም፣ ግልፍተኛ ነው እንጂ እንደዚህ አይነት ተንኮል የለበትም በፍጹም። እኔ ይመስለኛል ልጁ ከሌላ ሰው ጋር ጸብ ነው። እንግዲህ ኤኖክን እንደዚህ ያደረገው ጠበቃው ነው። ምክንያቱም በኪያ ነው እየተጣሉ ያሉት አሁን ላይ። ኪያ አሁንም ሙሉ በሙሉ ከኤኖክ ላይ ልቧ አልቆረጠም፣ ትወደዋለች። ጠበቃ ተብዬው ደግሞ እንግዲህ ኪያ እያለ ኧረ ወዲያቴ ብቻ ይለፈኝ ማለት ነው። ለማንኛውም እንግዲህ ኪሩቤል አሁን ተቀናቃኙ ቤት ውስጥ መጥቶበታል። ባልሽ ግን ደስ የሚል ሰው ነው አላለም። አውቆ እኮ ነው እንደተናደደና ኪራ እንደሚቀና አውቋል። በዛ ላይ ኪራ ተደብቆ ሳያቸውም ኪራ የምሬ ነው የምላቸው። ኪሩቤል ዘና እኮ ነው የሚያደርገኝ። ጭራሽ አቀፋት እኮ ጭራሽ ነካታል። ምን አባ ገባ ታዲያ አንተ? ምንስ ቢኖርባት ጭራሽ ነካት እኮ ሚስቴን ሲል የእውነት ያስቀኛልና እንግዲህ ጽናት እንደዚህ ነበር እኮ ድሮ እኮ እንደዛ ነበረ ስትል ኪሩቤል እንግዲህ እችን ነገር መስማት አይፈልግ በቅናት ተንጨርጭሮ ሊሞት ነው ምላችሁ። ለማንኛውም ጽናት በልኩ አድርጊው፣ ባልሽን አታናጁ። ጉድ እኮ ነው እሱ። ገና ይሄ ቤኪ ሳይመጣ ነው ቅናቱን የጀመረው እንዴ። ቤኪ ያለች ስልክ ሁሉ ሌሊቱን ስታወራ እንግዲህ ቅዱስ ተብዬው ነው የመጣው ማለት ነውና ጽናት ድራማ ላይ። ለማንኛውም ጽናትዬ ባልሽን ባታናድጁ የተመረጠ ይሆናል ማለት ነው። እንዴ ከኋላ ይመጣ ይናወጣሉ እኮ አብሮ አደግ ጓደኛ ብሎ የለም በዚህ ሰዓት እናቴ። ሁሉም በልቶ ካጅ ስለሆነ የባልሽን ጠበቃ አድርጊው ኪሩቤልን፣ ብዙ መስዋዕት የከፈልሽበትን ማለት ነውና እንግዲህ አባባ በእውቀትና ኒናዬ ደግሞ አይ ኒና የድራማው ድምቀት እኮ ናት። የምር በቃ የድራማው ድምቀት ነች። ለማንኛውም እንግዲህ ቅዱስ ነው ወይ ቅዱስ ሌላ ቦታ ነው፣ በዛ ስም ነው የምጠራው ማለት ነው። ቤኪ ኪራን እንግዲህ ሽበት ሊያስበቅለው መጥቷል ማለት ነው። ኪራ በዚች ሳምንት ውስጥ ራሱ ሽበት ያበቅላል በንዴት። አይ ኪራ አቀፋት እኮ ሲል ለሚያስቀኝ ማለት ነውና እንግዲህ ታገስ፣ ምንም ማድረግ አይቻልም። ለማንኛውም ከዚህ በኋላ ለሚፈጠሩ ነገሮችም ራስን መዘጋጀት አለበት ኪሩቤል። አያኛው ደግሞ የብርቄ ባል የተባለው ሰውዬ ደግሞ የጽናትን ህይወት ምስቅልቅሉን አወጣለሁ፣ የኔን ትዳር እንደበተንሽ ያንቺንም ትዳር እበትናለሁ አለ። አሁን እንደው ጽናት ምን አድርጋ ነው ትዳሩን የበተነችው? በጌታ እንግዲህ ያን የገጠር ሄደች ጊዜ ብርቄ ወደ ከተማ ይዛት የመጣችው ኒና ናት። እሱም ደግሞ ያን ተናዶ እንግዲህ ተኩሶ መራዊት ልጇ እንዲወርድ አደረገ። ብቻ ብዙ ነገር። አሁን ደግሞ እስሩን ጨርሶ እንግዲህ መጣ። እኔን ባታሊ ያደርገሽ ትዳሬን እንደበተንሹ
ያንቺንም ትዳር በትናለሁ ወይዘሮ ኒና። እንደዚሁ መለቅሽ መስሎሻል ወይዘሮ ጽናት እያለ እንግዲህ ቤታቸውን እያጠያየቀ ደርሷል ማለት ነው። ያ ማለት ልጅቷን ህይወቷን ሁሉ ጨለማ ሊያደርግባት ነው ማለት ነውና እንግዲህ እሱ ይሁንሽ እንጂ ሌላ ምን እልሻለሁ። ጽናት ምስኪን ነፈር ሰው ታምናለች ወይ ሰው ማመን ያላሉ ሰውየው። ለማንኛውም ይህን ሰው እንግዲህ እንዴት አድርገሽ ከህይወት ውስጥ እንደምታወጪ አላውቅም። አባባ በእውቀትም ወደ መጣሁበት እመለሳለሁ እያሉ ነው። ነገር ግን የኪራ ነገር አሳስቧቸዋል። ኪሩቤል እሱ ሰዎችን ያምናል፣ በሚያምናቸው ሰዎችም ይከዳል እና አባባ በእውቀት ደግሞ ይሄንን እያየው መሄድ አልችልም፣ እንዴት ነው የማደርገው እያሉ ነው ማለት ነው። ምክንያቱም ጠላቱ በዝቶበታል ኪሩቤል። አሁን አቶ በላይ ያለ ብቻ እኔ እንጃ በጠላት ታስሯል። ሌላኛው ደግሞ ሀንቾ ፖሊስ ጣቢያ ሄዳ እንግዲህ ሰውየውን በጥፊ መታ አላስገባ ሲላት እዛው ታሰረች ለ24 ሰዓት። ወዲያውኑ ለቅቋት። ደግሞ እንደ ሀና የሚያስቀኝ ሰው አለ እንደ ሀናና ኒና አንድ ናቸው፣ የምር አንድ አይነት እብዶች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ